ጠንካራዋና ጀግናዋ ሰኒ ጆከርን ከእስር ቤት ለማውጣት የቻለችውን ነገር እያደረገች ነው። ምክንያቱም ጆከር ንጹሕ ሰው ነው፣ ሰውም አልገደለም። እሷን ከመግደል አትርፎ ጓደኛው ደግሞ እሷን ገለው እስር ቤት እንዳይገባ ብሎ አትርፎን ነበረ። ነገር ግን ደግሞ እስቤል እንዳልሞተ በአይኖቿ ቪዲዮ ልታነሳው ስትል ተሰወረ ከፊቷ። የጆከርን ጥቆማ ያደረገው ሰው ማን ነው ወደሚለው ስንሄድ ኪምሮን እንደሆነም ደረሰችበት። ኪምሮን ደግሞ እሷ ስትይዘው ያን ጨበሬ ሰውዬ ይዘውና የእስፔል አለመሞት ይረጋገጣል። ነገር ግን ደግሞ መርማሪውንም ደግሞ ሀቀኛ ሴትና ጀግና እንደሆነች በዚሁ ያውቃል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች እንደምን አላችሁ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እንደምን ከርማችኋል? ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል። እንግዲህ ቅዱስና ናሆሚ ወጣ ብለው ከኪራ ቤት ወጥተው ትንሽ ወክ እያደረጉ ይገኛሉ። ወክ በሚያደርጉበትም ሰዓት ላይ ምን ተፈጠረ፣ ምን ተከሰተ ወደሚለው ስንሄድ ናሆምና ቅዱስ ወደ መኪናቸው ወደ ቅዱስ መኪና ሲሄዱ ሰኒ እሳት ለብሳና እሳት ጎርሳ ስትመጣ ያገኟታል። በምን ምክንያት ነው እንደዛ የሆነችው ወደሚለው ስንሄድ ኪምሮን የጆከር ጠቋሚና ጆከርን እንዳሳሰረው ደረሰችበት። እሷ ከደረሰችበት በኋላ ምን ይሆናል ወደሚለው አብረን የምንመለከተው ይሆናል። እንግዲህ እንደምትመለከቱት ኪራ ራሱን ስቶ በጣም የድሮ ትውስታዎችን እያስታወሰ ይገኛል። ያለ ጽናትም መኖር አልችልም፣ ጽናት የህይወቴ ብርሃን ናት እያለ ብቻውንም ያሳለፋቸውን ጥሩ ጥሩ ጊዜያቶችን እያስታወሰ ተፍኪር ውስጥና ስራ መስራት አቁሞ ስራውንም ትቶ ቁጭ ብሏል። ጽናት ደግሞ ቤቷ ውስጥ ወጥታ የሄደች ወዴት ነው ወደሚለው አብረን የምንመለከተው ይሆናል። በቅድሚያ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉኝ ስል በሙሉ አክብሮት እጠይቃለሁ። እንግዲህ ረመዳን እየደረሰ ነው። ትንሽ ቀናቶች ናቸው የቀሩት። እነኝህን ቀናቶች እንግዲህ ሁላችንም አላህ ስብሓነሁ ወተዓላ ከመጥፎና ከክፉ ነገር ጠብቆን ረመዳንን በሰላም በደስታና በፍቅር ለመጾም ያብቃል። እንግዲህ በሩጫና በግስጋሴ ወደ ፖሊስ ጣቢያ ተመልሳ ፖሊሱን መርማሪውን ታገኘዋለች። እባክህ መርማሪ፣ እኔ የምነግርህን ነገር ስማኝ፣ እውነቴን ነው፣ አልሞተም፣ እስቤል አልሞተም እያለች እየደጋገመችም ትነግረዋለች። አንቺ ምን ነው ባልሽን ለማውጣት ነው እንዴ ይህን ነገር በታሰረ በማግስቱ እስፔል አልሞተም እምትዩ? የእሱ አስክሬን እንዳልተገኘ ስታውቂ ልትጠቀሚብን እየሞከርሽ ነው እንዲ? መዋሸት እኮ ወንጀለኛ መሆኑን አታቂም እንዲ ይላታል። እመነኝ፣ መረጃ ላነሳው ስል ፎቶ ላነሳው ስል ተሰወረብኝ እና ደግሞ ያ ጨበሬ ሰውዬ ነው የጠቆመህ አይደለ? ለምን እሱን አትጠይቀውም? እሱ እንዳልሞተ እሱ ነው እኛ መሞቱን የነገረ። ስለዚህ እሱ አይቻለሁኝ ብሏል፣ ለምን እሱን አትጠይቀውም? ትለዋለች። ከዛም እሱ እንዳልሆነና የነገረውን ጠቋሚውን ሰውዬ ስሙን እንደደበቀ ስታቅ ሮጣን ገባችና ፋይሉን አገኘችው። ሰኒ ኪምሮን እንደሆነ ኪምሮን ተሾመ መሆኑን ስታቅ በጣም ራሷን ሳተችና ተናደደችና ይኸውሻ እሰራለታለሁ እያለች ሰኒም የጆከር ጠቋሚ ኪምሮን እንደሆነ ደርሳበታለች። ከኪምሮን ደግሞ ማን እንደሆነ ፖሊስ ጣቢያ ተይዞ ሲጠየቅ እሱ እንደሆነ ይናገራል። ከዛ ትክክለኛ ማንነቱ ይወጣል ማለት ነው። ውድና የተከበራችሁ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። እንግዲህ ፖሊሱም በጣም ግራ ተጋብቶ መርማሪው እየተመለከታት ይገኛል። አንቺ ልጅ እየቀለድሽብን ነው እንዲህ? ምን ነው ባልሽ
እስር ቤት በገባ በማግስቱ አልሞተም እያልሽ የመጣሽው እኛን ልትሸውጂ እየሞከርሽ ነው ይላታል። እመነኝ መርማሪ፣ እኔ በአንተ ላይ እየቀለድኩ እየዋሸሁ አይደለም። በአይኖቼ አይቼዋለሁኝ። ጥቁር ልብስ ለብሶ መረጃ ፎቶ ላነሳው ስል ጠፋብኝ እና እባክህን ፈልጋችሁ አግኙት፣ ልጁ አልሞተም ትላለች። እሱ ልጁ እንዳልሞተ ደግሞ ይደርሱበታል። ሁላችሁም ለቤት አዲስ ሲሆናችሁ ሰብስክራይብ አድርጉ። ጓደኞቻቸውንም እያንዳንዳቸው ሂዶ ፖሊሶቹ ሊያገኟቸውና ሊመረምሯቸው ይሞክራሉ። እንግዲህ የጆከር እውነታ ይወጣል። ጆከርና ሰኒ አብረው ህይወታቸውን ይቀጥላሉ። ኪምሮን እንደሆነ አክሎ ተጠልተዋል። ምንም አይነት እንኳን ከሱ ቅሬታ እንዳይሆን አድርጎ ያ ሰውዬ ጢባ ጢቤ ተጫውቶበታል። ለሱ የጠቀመ እየመሰለ ማለት ነው። ለጆከር ጥሩ ነገር ውሎለት ቢሆን ምናልባት እሷ በጥሩነቱ ስነ ምግባሩ ልትዘነበል ትችል ነበር። ነገር ግን ደግሞ የእሱን እውነተኛ ማንነት ተረድታለች ማለት ነው ሰኒ። እዚህ ጋር ሐዊ እንግዲህ በፊት ጊዜ የናሆም ሰራተኛ ተውጣልን እያላችሁ በጣም በኮሜንት በጣም ብዙ ኮሜንት ይጻፍ ነበረ። በዛ ተቃራኒ ደግሞ አሁን በጣም ጥሩ ሰው ሁና ለመሩ ጠባቂ ሁና ለመሩ ጥሩ እህት ሁና አላታለች። እንግዲህ መሩም አንቺ እኮ እህቴ ነሽ እያለች እያቀመጠለች ጥሩ እህቴ ውድ እህቴ እያለች ዛታለች ማለት ነው። ውድና የተከበራችሁ ውድ የሀገሬ ልጆች ተመልካች ሰብስክራይብ እያደረጋችሁ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁንልኝ በያላችሁበት የዓለም ዳርቻ ሁሉ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉ። ሁላችሁም ላይክ ሼር እያደረጋችሁ እንድትከታተሉኝ ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። ሁላችሁንም እወዳችኋለሁ። በያላችሁበት ቦታ ሰላምና ፍቅርና አንድነትን ይለግሰን። እንግዲህ በዚህ ረመዳን ከአመት እስከ አመት ስንት ቤተሰቦቻችን ስንት ወዳጅ ዘመዶቻችን ወደ አኼራ ወደማይመለስበት አገር ሂደዋል ማለት ነው። ስንቶቻችንን ያለነው ለከርሞ ስንቶቻችንን የምንደርሰው ወደሚለው ወደ ራሳችን መመለስ አለብን ማለት ነው። ተመልካቾቻችን ሁላችሁም ሰብስክራይብ አድርጉ። ከረፍታ ቆይታ በኋላ ተመልሰን እንገናኛለን። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ተመልሰናል እንግዲህ ከረፍታ ቆይታ በኋላ ተመልሰን ወደ እናንተ ተገናኝተናል ማለት ነው። ውድ ሀገሬ ልጆች ሁላችሁም ሰብስክራይብ አድርጉ። እንግዲህ ኪምሮን በገዛ እጁ ለጆከር እየጠነሰሰውን ለራሱ ሊያደርገው ነው ማለት ነው። እንዴት እንደሞተ እንዴት እንደሆነ የልጁን ሁኔታ ጥያቄው ወደሱ ሊሆን ነው ማለት ነው። ውድ ተመልካቾቻችን ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረጋችሁን እንዳትረሱ ማለት ነው። ውድ ተመልካቾቼ ለቤቴ ለቻናሊ አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። ሁላችሁም ላይክ ያላደረጋችሁኝ ደግሞ ላይክ እንድታደርጉኝ፣ ቤተሰብ ያልሆናችሁኝ ደግሞ ቤተሰብ እንድትሆኑኝ እጠይቃለሁ ማለት ነው። ሸበካ ላይ የለችም ሰች አረብ ረቢ በቆደር ሾቂሊ አቢ ሸበካ ላይ የለችም። ድሩሪ ነገር ፈልጊያት ነበረ። ነገር ግን ሪካርዱንም ደግሞ ይህኛውን ስልኪን ብዙ ስለማልጠቀመው ሪካርድ ካደረገችልኝ ቆይታለች። ስንት ሰዓት ነው? 8 ሰዓት ላይ ነበር ሪካርድ ያደረገችልኝ። ነገር ግን እኔ ስልኬን አላየሁትም ነበርና አሁን እሷ ደግሞ ኦንላይን የለችም። ሪካርድ እንድትሰማው ፈልጌ ነው። አረቦች ጠገቡብን። እውነት ለመናገር ደሞዛችንን በቃ ደሞዛችንን እንዳለ እየተጫወቱብን ነው። እውነቴን ነው የምላችሁ። ይህ ብስብስ ሰውዬ ደግሞ የጀማል ሰውዬ ሪካርድን አያዳምጥም። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ።
ለቤቴ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በትህትና በአክብሮት የምጠይቃችሁ ይሆናል ማለት ነው። ኪምሮን እንግዲህ ደረቱን ነፍቶ እሱን አሳሰርኩኝ ሰኒ እኔን ያደርጋታለሁ እያለ ሲጃጃል ያልጠበቃቸው ነገሮች እየሆኑ እየጠበቁት ነው ማለት ነው። ዛሬ በሂጅሪ 19 ይላል። 19 እንግዲህ 11 ቀናቶች ቀሩት ረመዳን ማለት ነው። ሁላችሁም ልጅና 19 ቀናቶች 11 ቀናቶች ማለት ነው። ሁላችሁም አላህ ያደርሰን። እንግዲህ በዚህ ሳምንት ውስጥ ስንት ወደ አኺራ የሚሄድ ማለ፣ ስንት የሚፈጠር ማለ፣ ስንት ብዙ ነገሮች አሉ እና ራሳችሁን ሁኑ ነው የምለው። በሰው ህይወት አትፈትፍቱ። አንዳንድ ሰዎች አሉ በሰው ህይወት እየገቡ የሚፈተፍቱ የሰውን የራሳቸውን ህይወት ትተው በሰው ህይወት የሚኖሩ እህቶቼ፣ ወንድሞቼ። ይህ ጨበሬ ሰውዬ እንዲሁ ይህን ሊማላይበት ቦታ የት በደረስኩኝ። እንዲሁ መመልከቻውን ግንባሩን ብሎ ቢፈጠፈጠው ምን አለበት? ኪምሮን አሁን አንተ ነህ እንግዲህ እሱን እስር ቤት አስገባው ብለህ አንተ ምን እንደሚወጥህ አናቅም እንግዲህ ማለት ነው። ይህ ብስብስ የሆነ ሰውዬ ሲጫወትባቸው ሁላቸውንም አግድመን እያየን ነው ማለት ነው። አሁን ላይ እንግዲህ ጨዋታው የማን ነው? የሰኒ ነው። ሰኒ እንዳለ ትበቀላቸዋለች። ሲበቀላት የኖረውን ሁሉንም የምትበቀለው ማለት ነው። እና ለሰው ልጅ ጥሩ ነገር እሰቡ። ጥሩ ነገር ማሰብ ለራስ ነው። ምክንያቱም እኔ ጥሩ ሆንኩኝና ለራሴ ነው ጥሩነቴ፣ መጥፎ ሆንኩኝና መጥፎነቱም ለራሴ ነው። ስለዚህ ሁሉም የዘራውን ያጭዳል ማለት ነው። እና ልክ ገበሬ የዘራውን እንደሚያጭድ ሁሉ ሰውም የሰራውን ነው የሚያገኘው። ስለዚህ ለሰው ጥሩ ነገር ዋሉ፣ ጥሩ ነገር ስሩ፣ መውደድ ይስጠን ማለት ነው። በህይወታችሁ ላይ ትልቅ ፈተና አይግጠማችሁ። አንዳንድ ጊዜ በህይወታችሁ የማትዋጡ ትልቅ ቻሌንጅ ገጥማችሁና ያንን ቻሌንጅ ለመውጣት ብዙ መስዋዕትነትን ተከፍላላችሁ። እንደገና ብዙ የማትዋጡት በጣም ብዙ ውጣ ውረዶች አሉ። እነኝህን ነገር ለማዋጣት ያብቃን ነው የምለው። ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቤቴን ቻናሌን ላይክ ሼር በማድረግ ቤተሰብ እንድትሆኑ ስል በአክብሮትና በትህትና ጠይቃችኋለሁ። እንግዲህ ዛሬ ጆከር እንድታየው ስለተፈቀደለት ሰኒ መታ ጆከር ጋር ተገናኝታለኝ። እንግዲህ በቀጣይ ከእስር ቤት ታስወጣዋል። በሷ ጀግንነት በጆከርን ልክ እሱ ከስፔን ልጅ እንዳስመለጣት ሁሉ እሷም ደግሞ ከእስር ቤት አስወጥታ ነፃ እንደምታደርገው ሙሉ ተስፋ አለን ማለት ነው። ውድ ቤተሰቦቻችን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በሙሉ አክብሮት የምንጠይቃችሁ ይሆናል። ቻናሌን አሁንም በድጋሚ ሰብስክራይብ አድርጉ። እንግዲህ ኪራ ጽናትን በማጣቱ እንደዚህ ብስቁልቁል ብሎ ይገኛል ማለት ነው። በመጠጥ በምናምን ራሱን እያጃጃለ እና እየሸወደ ይገኛል። ቤተሰቦቻችን ሁላችሁም ሰላም ሆኑልኝ። በቀጣይ ቪዲዮዎች እስከምንገናኝ ጥሩ ነገር ይግጠመን ማለት ነው። ሁላችሁንም ወዳችኋለሁ፣ አክብራችኋለሁኝ። በያላችሁበት ቦታ ሰላም ለእናንተ ይሆንልኝ። ፍቅርና አንድነትን፣ መተሳሰብ፣ መተዛዘን ያጣልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።